ሰላም እንኳን ወደ ቻናላችን በሰላም መጡ። ቻናላችንም ከፊልም ዓለም ይሰኛል። ቻናላችንም አዝናኝና አስቂ እንዲሁም ደግሞ ቁም ነገር አዘል የሆኑ ፊልሞችን በትርጉም ያቀርብላችኋል። ሰብስክራይብ ማድረግዎን እንዳይረሱ። በምንለቃቸው ፊልሞችም የካርድ ሽልማት ስላለው ሙሉ ቪዲዮ ይመልከቱ። ዛሬ ልናሳያችሁ የወደድነው ሙቪ አርሚ ኦፍ ዘ ዴድ የተሰኘ ፊልም ነው። ፊልሙ አክሽን እና የሆረር ይዘት ያለው ፊልም ነው። ሐሳብና አስተያየት ካላችሁ ኮሜንት ላይ ጻፉልን። ፊልሙ ልክ ሲጀምር ለድንበር ጠባቂዎች ተደውሎ በሩን እንዲከፍቱላቸው ይነገራቸዋል። በመቀጠልም በሩን ተከፍቶላቸው ብዛት ያላቸው ወታደር መኪኖች ሲያልፉ እናያለን። ሆኖም ግን መኪኖቹ ምን እንደጫኑ ማንም አያውቅም ነበር። በተመሳሳይ ሰዓት ሁለት ጥንዶች እንደዚሁ በተመሳሳይ መንገድ እየመሩ እንዳለ ያሳዩናል። ትዕይንቱ ወደ ወታደሮች ይመልሰና መኪና ውስጥ ስለተጫነው ዕቃ ማውራት ይጀምራሉ። ሆኖም ግን ምን እንደተጫነ ማንም ሊያውቅ አልቻለም ነበር። ሆኖም ግን እርስ በርስ ይቀላለዳሉ። ወደ ጥንዶቹ ስንመለስ ደግሞ መንገድ ላይ ያልሆነ ድርጊት ሲያደርጉ እናያለን። ወታደሮቹ ሞቅ ያለ ወሬያቸውን ቀጥለውታል። በመሃል ግን ያላሰቡት ነገር ይገጥማቸው። ሁለቱ ጥንዶች መኪና ላይ ግንኙነት ሲያደርጉ ስለነበር መኪና ይጋጫል። በዚህን ጊዜ ይፈነዳል መኪናው። ከዛም ጭነው የነበሩትን ኮንቴነር ይወርቅባቸዋል። ኮንቴነሩ ውስጥ ምንም እንዳለ ስለማያውቁ ሁሉም ወደ ኮንቴነሩ በመጠጋት ሪፖርት ማድረግ ጀመሩ። ሪፖርት በሚያደርጉበትም ጊዜ ምላሽ እየጠበቀ እንዳለ አንዱ ወታደር ወደ ኮንቴነሩ ይጠጋ ነበር። ወታደሩ በመጠጋት ላይ ያለ ሪፖርት ይደርሳቸውና ከዛ አካባቢ ለቀው እንዲወጡ ይነገራቸዋል። እሱም በጣም ይደነግጣል። እናም ወደ ኮንቴነሩ እንዳይጠጉም ይነገራቸዋል። ወታደሩም ተመለሱ እያለ መናገር ጀመረ፣ ግን ማንም ሊሰማው አልቻለም ነበር። ከኮንቴነሩ የሚወጣና አስፈሪ የሆነ ዞምቢ ወታደሩን መናከስ ይጀምራል። አንድ በአንድ ሁሉንም ይጥላቸዋል። በዚህን ጊዜ ወታደሩ በጣም ደንግጦ ፈዞ በማየት ይገረማል። ከዛም ቶሎ ብሎ ከጓደኞቹ ጋር ከዚህ አካባቢ ለመውጣት ይሞክራል። እየሮጠም እንዳለ የወታደሩ ጓደኛ የሆነው አንዱን ይነከሳል። በአሰቃቂ ሁኔታም ነክሶ ይገለዋል። ይህኛውም ጥይት ቢተኩስበት ግን ሊያገኘው አልቻለም ነበር። በዚህም ጊዜ ይዞ ይበላዋል። ሆኖም ግን ሁሉም ዞምቢዎች መንቃት ይጀምራሉ። የተነከሱት በሙሉ ሁሉም ይነሳሉ። በመቀጠልም ሁሉም የተነከሱት ዞምቢዎች መሰብሰብ ጀመሩ። አንድ ላይ ተሰብስበው ላስ ቬጋስን ያወጣል። ሁሉም ዞምቢዎች ወደ ከተማ ይገባሉ። ህዝቡንም ያተራምሱታል። አንዳንድ ሰዎች ደግሞ ራሳቸውንና ልጆቻቸውን ለማዳን ይጥራሉ። ከተማዋ እንዳልነበረች በዞምቢ ትዋጣለች። ሁሉም ሰው ራሱን ለማትረፍ የሚያደርገውን ጥረት እናያለን። በመቀጠልም ከተማው ላይ እንዳላሉ የተባሉት ሁሉም ሰው መረባረብና የተለከፈን ሰው መግደል ስራቸው ይሆናል። ያላቸው የመጨረሻ አማራጭ ኮንቴነሩን መዝጋት ብቻ ነበር። ኮንቴነሩን ከዘጉት ማንም ሊያልፍ አይችልም። በተቻላቸው አቅም ህዝቡን ለማስወጣት ሞከሩ። በመቀጠልም ኮንቴነሩን ያመጡትና ሁሉም ህዝብ ከገባ በኋላ ይዘጉታል። በዚህን ጊዜ እናትና ልጅ የተላቀሱ ይቀራሉ። የቀሩ ሰዎችም ይሞታሉ። ከትንሽ ጊዜ በኋላ ታናካ የሚባል ባለሀብት ይመጣና ዋርድን ለማናገር ይሞክራል። ታናካም ከኮንቴነሩ ጀርባ 200 ሚሊዮን ዶላር እንዳለና ያንንም ብር የሚያመጣለት ከሆነ 50 ሚሊዮን ብር እንደሚሰጠው ለሱ ቃል ይገባለታል። ነገር ግን ይህንን ሁሉ ለማድረግ 96 ሰዓት ብቻ እንዳለ ይነግረዋል። ዋርድም በሐሳቡ ይስማማል። በመቀጠልም ካርታውን ተቀብሎት ወደ ቤቱ ይወስደዋል። ቤቱ ከገባም በኋላ ማገላበጥ ይጀምራል። ካርታው ላይ ሁሉም ነገሮች እንደሰፈረ ያረጋግጣል። በሌላ በኩል ደግሞ ኬትና ኪታ ብር እንደሚያስፈልጋቸውና ከዚህ አካባቢ ለቀን እንደመውጣት ብር ያስፈልጋል ስትል ኪታ ታወራለች። ጋጭቅ ላይ እንዳሉ አንድ ሰራተኛ ይመጣና ወደ እነሱ ይጠጋል። በዚህም ጊዜ ኬት ያልሆነ ነገር ትናገራለች። በመቀጠልም ምርመራ ያካሂድባቸዋል። በሁለቱም ምርመራ ሲያካሂድባቸው ንጹህ እንደሆኑ ይመለከታል። እናም ትቷቸው ይሄዳል። ወደ ዋርድ ስንመለስ አንድ ቤቱን የሚደበድብ ዞምቢ ያያል። እሱም ቃስ ብሎ ይጠጋና ማን እንደሆነ ለማጣራት ይሞክራል። ዋርድም ተቀይራ ያያት ሚስቱ እንደሆነች ይገነዘባል። በዚህም ጊዜም ይገላታል። ዋርድም እያለቀሰ እንዳለ ኬትም አብራት አለቅሳለች። ዋርድም ከእንቅልፉ ይነቃል። በዚህም ጊዜ ዋርድ ከእንቅልፉ ይነቃል። በመቀጠልም ወደ ድሮ ጓደኛው ማርያ ወደምትባል ሴት ጋር ይሄዳል። በመቀጠልም በአንድ ሆር ይሄዱና ሁሉንም ነገር ይነግሩታል። እሱም በሐሳባቸው በጣም ይስማማል። በመቀጠልም ሄሊኮፕተር አብራሪ የሆነችው ጓደኛው ጋር ይሄድና ይነግራታል። እሷም በሐሳቡ ትስማማለች። በመቀጠል ደግሞ ማይክ ጎምዛን የሚባል ሰው ጋር ይሄዳሉ። በመጨረሻም የቁልፍ ሰሪው ጋር ይሄዳሉ። ቁልፉንም እንደሚከፍትላቸው ነግሯቸው በደስታ ይቀላቀላቸዋል። በመጨረሻም ሁሉም የራሳቸውን የሚሉትን መሳሪያ መሰብሰብ ይጀምራሉ። ሁሉም የራሳቸውን መሳሪያ ሰብስበው ወደ ቦታቸው ይገናኛሉ። ቦታው ላይ ከተገናኙ በኋላ እርስ በርስ ተዋውቀው እቅዱን ማውጣት ይጀምራሉ። እቅዱንም ካወጡ በኋላ ለሁሉም ያስረዷቸዋል። እነሱም ይረዳሉ። ዋርድም ልጁ ጋር ይሄድና ብዙ ነገር እንዳበላሸና ማስተካከል እንደሚችል የተጣራ 16 ሚሊዮን ብር እንደሚያገኝ ይነግራታል። እናም ለመጨረሻ ጊዜ አንድ ውለታ ይጠይቃታል። እሷም ተስማማለች።
ከዛም ጉዟቸውን ይጀምራሉ። በጉዟቸው መካከል ግን ማርቲን የተባለ ሰው ምንም አይነት ምቾት አልሰጣትም ነበር። መከራከርም ጀመሩ። መኪና ውስጥ ቦታው ላይም ይደርሳሉ። ኬት ወደ ኪታ ድንኳን ትሄድና ምን እንደተፈጠረ ስትጠይቃቸው ኬት ምንም እንዳልመጣችና ማታም እንደወጣች እንዳልተመለሰች ነግሯት። በዚህ ጊዜ ኬት ከሊሊ ጋር ትጣላለች። በመቀጠልም ኬት አባቷ ጋር ትነጋገራለች። ኪታ ስለጠፋች አብራቸው እንደምትሄድ ትነግራቸዋለች። እሱ ግን በሐሳቧ ባይስማማ መጨረሻ ላይ መስማማቱ አልቀረም። ሊሊ ተጨማሪ ሰው እንደሚያስፈልግና ሴክሬታሪውን ጠርታ ስራ መስራት እንደሚፈልግም ጠይቃ እናም እነሱ ጋር የሚሰራ ከሆነ $20,000 እንደሚከፍለው ትነግረዋለች። እሱም በሐሳቡ ይስማማል። በመቀጠልም ኮንቴነሩን ይከፍቱትና ወደ ኮንቴነሩ ይገባሉ። በሩን ከፍተውም እንደገቡ ለየት ያለ እንስሳ ያያሉ። ያንም ለየት ያለ እንስሳ የነበረው ነብር ነበር። በዙምቢዎች የተለከፈ ነብር ሲሆን ምንም አይነት ነገር እንደማይበገረው ይታያል። እነሱም መተኮስ እንደሌለባቸው ገብቷቸው ዝም ይሉታል። እናም ነብሩ ሳያቸው ያልፋቸዋል። ነብሩ ማለፉን ካረጋገጡ በኋላ ሽጉጡን ትቀበለዋለች። ከተቀበለችውም በኋላ እግሩ ላይ ተተኩስበታለች። ለምን እንደተኮሰችበት ምክንያት ሲጠይቋት እሷም እንደዚህ ብላ ተናገረች። ግብር መገበር እንዳለባቸው ነገረቻቸው። ለምንም እንደሆነ እንታያላችሁ ብላ አረጋገጠችላቸው። ትተውት ሲሄዱ እነሱም መለመን ጀመረ። ነገር ግን ዙምቢዎቹ ደርሰው ስለነበረ ማየት ጀመሩ። ዙምቢዎቹም ቀስ በቀስ ወደሱ እየተጠጉ እየገተቱ ወሰዱት። በዚህ ጊዜ ሁሉ ሲፈጠር የዙምቢ ዋናው አልፋ ቆሞ ያያቸው ነበር። ቢሆንም ግን እነሱ ይሄንን አላስተዋሉም ነበር። ሄሊኮፕተር አብራሪዋ ማርቲን ምንም እንዳልተመቻት መናገር ጀመረች። ሁሉም ሰው ወደ ማርቲን ትኩረቱን ማድረግ ጀመረ። ማርቲንም ከነሱ የተላከ የቡድን ጠባቂ ሳይሆን ከታናካ የመጣ ሰው ስለነበረ ነበር ጥርጣሬያቸው። ያንንም ወደ የወሰዱትን ሰው ወደ መንጋዎቹ ቀላቀሉት። አልፋውም መጥቶ ንግስቲቷን ሆዷን በማዳመጥ እርጉዝ እንደሆነ አበሰራቸው። እነሱም ደስታቸውን ማክበር ጀመሩ። እጁንም ነክሶ ጣለው። ሁሉም ዙምቢዎች ተረባርበው በሉት። በመቀጠልም ወደ ውስጥ ለማስገባት መስመሩ እንዳለ በዙምቢዎች ተሞልቶ ስለነበረ ምልክት እየጣለላቸው ዋርድ መሄድ ጀመሩ። ሁሉም ግን ማርቲን ይችን ሴት መያያዙን አላቆም ነበር። አሁንም ያስቸግራታል። ከዛም እሱ ከፊቱ ነው እንዲመራት አደረገችው። እነሱም መንገዳቸውን ይዘው ቀጠሉ። እሱም መከተል ጀመረ። በመሃል ግን ያልሆነ ነገር ፈጠረባት። አቅጣጫ ስቶ ወደ ሌላ ቦታ ወረወረው። ይህንንም አላወቀችም ነበር። ግን ያለ መስመሯ መሄድ ጀመረች። ያለ መስመሯ በምትሄድበት ጊዜ በዙምቢዎች በጣም የተሞላ ቦታ ስለሆነ ለመሄድ ያስቸግራታል። በዚህም ጊዜ እንቅስቃሴ በምታደርግበት ጊዜ ዙምቢዎቹ ሲነሱ መግደል ጀመረች። ሳታውቀውም አንድ ሳህን ትነካና ይወርቅባታል። በዚህም ጊዜ ዙምቢዎቹ እንዳለው ወደሷ ይመጡባታል። እሷም በቻለችው አቅም አንድ በአንድ ለመግደል ትሞክራለች። እየጮኸችም ትተኩሳለች። በዚህም ጊዜ ሁሉም ወደሷ መደንገጥ ይጀምራሉ። ወደ ኋላ ለመመለስ ቢሞክሩም ግን እንደማይችሉ ያውቁታል። ማርቲንም ክፋት ስላሰበ መልሶ እንደገና ከዛ እንኳን በወጣ ብሎ በሩን ይዘጋባታል። እሷም እነዛን ዙምቢዎች ተላቃ ወደ በሩ ስትደርስ ማርቲን ግን ዘግቶት ስለነበረ ማለፍ አልቻለችም ነበር። ሆኖም ፍቅረኛ የሆነው ማይክ ደጋግሞ ስለሷ ሲጠይቀው ነበር፣ ግን ምላሽ ሊሰጠው አልቻለም ነበር። በዚህም ጊዜ በመስኮቱ በኩል ሲወርቅ እሷ ትታያለች። ማይክም ሊረዳት ቢፈልግ ግን አልቻለም ነበር፣ ምክንያቱም በዙምቢዎች በጣም ተከባ ነበር። እንዲሄድ ከዚህ አካባቢ እየነገረችው እንዳለ ዙምቢዎቹ ይነክሷታል። በዚህም ጊዜ ማይክም የያዘችውን ኮዳ በመምታት ቤንዚኑን ያፈነደዋል። ዙምቢዎቹም ይሞታሉ። በመቀጠልም ወደ ህንጻው ይገባሉ። መንገድ ላይ ያጋጠማቸውን ዙምቢዎች ሁሉ በመግደል መንገዳቸውን መጥረግ ይጀምራሉ። ወደ ውስጥም አልፈው ይገባሉ። ወደ ውስጥም ከገቡ በኋላ ሁሉም ወደ ስራቸው ይሰማራሉ። ሄሊኮፕተር የምትሰራው ሴት ወደ ሄሊኮፕተሩ ያደርሷትና እንድትሰራ ያዘውታል። ዋርድ ደግሞ ማብራቱን ያበረዋል። ቁልፍ ሰሪውም ዲተር ከዚህ ቀደም እንደመጡና ሌላ ሰዎችም እንደሞቱ ያያል። በዚህም ጊዜ ይደነግጥና ለሁሉም ሰዎች ያሳያቸዋል። ከዚህ ቀደም ታናካ ሰው ልኮ እንደሚያቀና እነሱም የመጀመሪያዎቹ እንዳልሆኑና ብሩ ብቻ አላማው እንዳልሆነ ይነግራቸዋል። በመቀጠልም ዙምቢው ደግሞ ወደ ኪታ ይሄድና እነሱ ጋር አብረው ከተሰበሰቡት አንድ ሰው እየገተተ ያወጣል። በዚህም ጊዜ ሁሉም ማልቀስ ይጀምራሉ። በመቀጠል ማርቲን ወደ ንግስቲቷ ይሄድና ንግስቲቷን በወጥመድ ይዛታል። በዚህም ጊዜ ትጮሃለች። በመጮህ ጊዜ አልፋው ይሰማታል። ለምን እንደገደላት ስትጠይቀው ምላሽ ሳይሰጣት ቦርሳ ውስጥ ያስገባዋል፣ ጭንቅላቷን ቆርጦ። ዲተርም ካዝናው ወጥመድ እንዳለው ስላወቀ በዙምቢዎች መሞከር ይጀምራል። ዙምቢውንም ይገሉታል። በመቀጠልም ደግሞ ያሉበት ከተማ ሙሉ ለሙሉ ሊጋይ 1 ሰዓት ብቻ እንደቀረው ይነገራቸዋል። ሄሊኮፕተሩም መንብያ ላይ ያስቸግራቸው ጀመረ። ዲተርም 30 ደቂቃ እንደሚያስፈልገው ይነግራቸዋል።
ዲተርም ለ30 ደቂቃ ያክል ዝም እንዲሉ ነገራቸው። የዙምቢዎቹ አልፋ መጥቶ ንግስቲቷን ሲያት ጭንቅላታው ተቆርጧል። በኃይለኛው አዘነ። በሌላ በኩል ደግሞ ዲተር ቁልፉን ይከፍተዋል። በዚህ ጊዜ ሁሉም ይደሰታሉ። ይህን አጋጣሚ በመጠቀምም ሊሊ ቦርሳውን ተቀይርበታለች። ቦርሳ ውስጥም ገንዘብ መቁጠሪያ ማሽኑን ታስገባና ጭንቅላቱን ታወጣዋለች። ሁሉም ካዝነው በመከፈታቸው በጣም ደስ ብሏቸዋል። ግን አንድ ነገር ያላሰቡት ነገር ቢኖር ኬት ኪትን ፍለጋ መውጣቷና ዙምቢዎቹ ደግሞ የነሱን ህንጻ መወረራቸው ነበር። የሁሉ ነገር ሲፈጠር ኬት ዝም ብላ ያየቻቸው ነበር ተደብቃ። እሷ ግን የሁሉ ሲፈጠር ቁጭ ብላ ተደብቃ ያየቻቸው ነበር። ዙምቢዎቹም ወደ ህንጻው መግባት ይጀምራሉ። ማሪያ በዚህ ጊዜ ለዋርድ ያላትን ስሜት እየነገረችው ነበር። ግን ያላሰቡት ነገር ተፈጠረ። ማሪያን ዙምቢው ቀጭቶ ይገላታል። ህንጻው ውስጥም ኃይለኛ ጦርነት ይካሄዳል። በዚህ ጊዜ ጦርነት ያየው ማርቲን ቶሎ ብሎ ለመውጣት ሞክሮ ይወጣል። እናም ሊሊ ላይ በሩን ይዘጋባታል። በሌላ በኩል ደግሞ ዲተርና ባርሆን አልፋው ላይ ቢተኩስበትም ምንም አይሆንም፣ ምክንያቱም ፊቱ ላይ ጭንብል አድርጎ ስለነበረ። ባንድ ሆሩም እጅ በእጅ ቢገጥመው አልቻለውም ነበር። እጁንም ሰበረበት። በዚህ ጊዜ አጋሽቶ ራሱን እንዲስል ያደረገው ሲል ዲተር ፈጥኖ ይዘውና ወደ ካዝናው ያስገባዋል። ወደ ካዝናው ካስገባውን በኋላ ካዝናውን ላይ መዝጋት ይጀምራል። ለጓደኛው መስዋዕት ከፈለለት። ባንድ ሆሩም ደነገጠ። በሌላ በኩል ደግሞ ማርቲን ሻንጣ ውስጥ ያለች መስሎት ሲያየው ባዶ ነበር። በዚህም በጣም ተናዶ እንዳለ ነብር እየገተተ ይወስደዋል። እና ማይክ ኃይለኛ ጦርነት ውስጥ ገብተው ይነከሳል ማይክ። በዚህ ጊዜ ጓደኞቹ እንዲርቁ ነግሮ በእጁ የያዘውን ቦምብ ያፈነደዋል። መከተልም ሊሊና ዋርድ ሆኖ ወደ ፎቅ ይወጣሉ። ግን አልፋው ተከትሏቸው ስለነበር ማምለጥ አልቻሉ ነበር። ሊሊ ቅንጭላቱን ይዛ ስለነበር የንግስቷን ለማስፈራራት ትሞክራለች። በዚህ ጊዜ ዋርድ ሊያመልጥ ቻለ። ነገር ግን ዋርድ ሊያስተው ያልቻለው ነገር ቢኖር ኬት ኪትን ፍለጋ እንደወጣች ነበር። በዚህ ጊዜ አውሮፕላኑ እንዲመለስ ያዛታል። ኬትም ተከባ እንዳለች በዙምቢዎች አባቷ ይደርስላታል እና ይዟቸው ይወጣል። ነገር ግን ሲወጡ ሄሊኮፕተሩ ስላልነበረው ሁሉም ይደነግጣሉ። ሄሊኮፕተሯ ግን የትም ሄዳ ስላልነበረ ተመልሳ ትመጣላቸዋለች። በዚህ ጊዜ በደስታ ይዋጣሉ። አብራራውም ትታቸው ለመሄድ እንደወሰነችና ግን ህሊናዋ ሲወቅሳት እንደተመለሰች ትነግራቸዋለች። በዚህ ጊዜ አውሮፕላን ውስጥ እንዳሉ ሲያቅ ዙምቢው ሮጦ መጥቶ አውሮፕላን ውስጥ ይገባል። ዙምቢው ወደ ውስጥ ከገባ በኋላ ዋርድ ለመንከስ ይሞክራል። እንዳሰበውም ነከሰው። ነገር ግን ሊገለው አልቻለም ነበር። ዋርድ እንደምንም ታግሎ ዙምቢውን ይገለዋል። ከመግደሉ በፊት ግን ትከሻው ጋርም ይነክሰዋል። ኬት በዚህ ሁኔታ ምንም ማድረግ አልቻለችም ነበር። ሆኖም ግን ሀገሪቷ ይጋይስ ነበር። ዋርዱም ዙምቢውን ጭንቅላቱ ላይ ተኩሶ ይገለዋል። ከተኩሰበትም በኋላ ከትንሽ ቆይታ በኋላ ሄሊኮፕተሯ ተከሰከሳለች። ሄሊኮፕተሩን ከተከሰከሰ በኋላ ኬቲ ፌንት ከሰራችበት ቦታ ተነሳለች። ከዛም ሄሊኮፕተር ውስጥ ወዳለችው ቦታ ስትሄድ የባለ ሄሊኮፕተሯም እንደሞተች ትገነዘባለች። አባቷ ግን በህይወት እንዳለ ታያለች። ወደ አባቷም ስትቀርብ በጊዜ የያዘውን ብር ይሰጣታል። ከዛም ስለተነከሰ እንድትገለው ይነግራታል። እሷም መጀመሪያ ላይ ቢከብዳትም በኋላ ላይ ማድረጉ አልቀረም ነበር። ተኩሳ ትገለዋለች። ከተኮሰችበትም በኋላ ሄሊኮፕተሮች መጥተው እሷን ይወስዷታል። በተመሳሳይ ደግሞ ካዝና ውስጥ የነበረው ባንድ ሆር ምንም ሳይሆን ከአደጋው ይተርፋል እና አንድ ወደ አየር መንገድ ሄዶ የግል ሄሊኮፕተር ይጠይቃቸዋል። እሷ ምንም አይነት ሄሊኮፕተር እንደሌለ ስትነግረው ብር ሲያሳያት እሺ ትለዋለች። በመከተልም የተንደላቀቀ አይሮፕላን ውስጥ ይገባና የፈለገውን ያዘዘ መብላት ይጀምራል። ግን አሁንም ቢሆን የድካም ስሜት እንዳለበት ይገነዘባል። ሻምፓኝ የሚያስከፍትና ሰራተኞቹ ጋር አብሮ እንዲጠጡ ይጋብዛቸዋል። ነገር ግን የጠጣ እንግዳ ስሜት ይሰማውና ወደ መታጠቢያ ቤት ይገባል። መታጠቢያ ቤቱን ገብቶ ራሱን ሲያይ እንደተነከሰ ይገባዋል። በዚህም ጊዜ መሳቅ ይጀምራል። እየሳቀም ፊልሙ ያበቃል። ውድ የፊልም ዓለም ቤተሰቦች እንደዚህ አይነት ሙቪ የሚመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብና አስተያየት ካላችሁ ኮሜንት ላይ ጻፉልን።